ሚኪያስ እንግዲህ በስተመጨረሻም ሆስፒታል ገባ ማለት ነው። እንግዲህ ትናንትና ካሌብ በጣም ተናዶ እንግዲህ ከኪችን ሄዶ ቢላዋ ይዞ መጥተው በተኛበት እንግዲህ ጀርባውን ወቅቱታል ማለት ነው። ስለዚህ ሆስፒታል ገባ ማለት ነው። ቢሞት እንኳን ጥሩ ነበረ እሱ የታባቱና ትርሲት ግን እንደ ውሸት ነው የሚብለኝ ሰው ጠፋ። የእውነት ትርሲት ፈጽሞ መሞት የሌለባት ሰው ናት። ገና አልኖረችም። መሞት ያለበት ይሄ ክፉ ሰውዬ ነበረ። ብሩክና ትርሲት ጥሩ ጊዜ ጥሩ ልጆቻቸውን አብረው በፍቅር ማሳደግ ነበረባቸው። ግን እንግዲህ ለምን እንደዚህ እንዳደረጉት አላውቅም። ምን አለበት በተሳሳተ ነው ሞተቻለሁ ብለው ባሉ ብዬ የተመኘው ዶክተሮቹ ማለት ነው። እንግዲህ ሚኪያስ የሚባል ትናንትና ብሩክ ሲያጎረጠርጥበት ኢንስፔክተሩ ምን ብሎክ ነው ስትለው እንትና በጣም ደነገጠ። በጣም እያየው ነበረ ማለት ነው። ልዕልት ብሩክን ስትጠይቀው ያለበት ያጉላላበት አሉ። እንዴት እንደሚገላምጠው ማለት ነው። አሁን እንግዲህ ጉዱ ወጥቷል። አቶ ሚኪያስ ከዚህ በኋላ ካሌብም አውቋል የእናቱ ገዳይ ሚኪ እንደሆነ፣ ብሩክም አውቋል ማለት ነው። አሁን ያላወቁት የትርሲት እናት የርብቃ አባት እነዛ ናቸው እንጂ ሁላቸውም አውቀዋል ማለት ነው። ቤተሰብና እንግዲህ ካሌብ በጣም ነበረ አውገለዋለሁ እያለ እንግዲህ ፌበን የእናቷን ፎቶ ታቀፋ ምግብ እየበላች አይደለም እምቢ ብለዋል። ታዲያ ርብቃ ምግብ ሰርታ ለልጆቹ ልታደርስ ስትል የትርሲት እናት መጣችና አሁን የሰራሽውን ምግብ ትቀምሸዋለሽ፣ ታስታውሻለሽ እኔን ልትገይኝ መርዘሽኝ እንደነበረ እናማ አሁንም ልጆቹን ትመርዥብኛለሽ፣ ስለዚህ ትቀምሻለሽ አለቻት። ከዛ ዛሬ እንግዲህ እስቲ ይሄ ምግብ የሆነ ነገር ካለው አንቺ ትበይውና ፍግመት ያለሽ አለች ትርሲት እናት። ልጆቹ ግን እምቢ አሉ። አያታቸውን እምቢ ብለው ልዕልት ስትወስድላቸው ልዕልት በሉላት ማለት ነው። እንግዲህ እኔም እናት የለኝም ምናምን ብላ እንዲጽናኑ አደረገቻቸው። በብልሃት ነው መቼም የያዘቻቸው። ልዕልት ቆንጅዬ ናት፣ ደስ ትላለች፣ ብሩክን ትወደዋለች ማለት ነው። ታዲያ ርብቃ በጣም ነው የተናደደችው፣ በጣም ተቃጠለች፣ በጣም ማለት ነው። እቺ ደግሞ አሽቃባጭ ምን አለው ትላለች። አርፋ አትቀመጥም እንዴ? ቆይ እኔ ርብቃ እግርሽ ነው የማሳጥርልሽ ከዚህ ቤት እያለች ስታጉረመረም ነበር በሰው ቤት ማለት ነው። እና እንግዲህ ወይዘሪት ርብቃ ትርሲትንም በገዛ ቤቷ ጥመድ አድርጋ ይዛት ነበረ እኮ። እውነቱን ለመናገር እንደው አንዳንድ ጊዜ ከባድ ነው። ብቻ ዞሮ ግን ትርሲት መሞት አልነበረባትም። የምሬን ነው እንዴ። ገና አልኖረችም። ልጆቿ ገና ረን እንጃ ብቻ አላቅም። ውሸት ነው ባሉና በቀጣይ የእውነት ባሉ እንደው ደስ ይለኛል ማለት በቃ በተሳሳተ ነው እኛ ሞተች አልናችሁ አለች ባሉ ብዬ ተስፋ አደርጋለሁ። ግን እንደዚሁ ሞታ ምትቀር አይመስለኝም ለድራማው እንጃ። እንግዲህ ግን ልጆቿ በጣም ነው የሚያሳዝኑት እውነት ለመናገር። ምክንያቱም ከእናታቸው ጋር ነው ብዙ አመት የኖሩት፣ ከአባታቸው ብዙ አመትም አልኖሩም። እድሜ ለሚኪያስ በመኪና ጋጭቶት እንግዲህ አባታቸው ሞቷል ብሎ እኔ አባት ሆናቸዋለሁ ብሎ ሚስቱን አግብቶ የብሩክን ሚስት እንግዲህ አብሮ ሲኖር ቆይቷል። ለዛም ለጥቅም ብሎ ነው። እናም ኢንስፔክተሩ ትላንትና አንተ የጓደኛህን ሚስት እንዴት ታገባለህ? ጓደኛ ማለት እኮ የልብ ጓደኛ ከሆነ ከወንድምም በላይ ነው። ያንተ ደግሞ የከፋ ነው። አንተ ሰውዬ ልትመረምረኝ ነው የመጣኸው ወይስ ምንድን ነው እሱ አለው። ከዛ በኋላ ሰውዬ መርማሪ መሆን ይረሳህ እንዴ? ከእግር ጠፍር ጨምሮ እስከ ጭንቅላት ነው የምመረምረህ። ከዛ በኋላ እንግዲህ ልኩን ሲነግረው ብሩክንም ደግሞ እንድትጠነቀቅ ብሩኬ ተጠንቀቅ፣ ይሄ ሰውዬ ላንተም አይመለስም። አሁንም ያ የመጀመሪያው እንግዲህ ሚስት ላይ ያረፈው ላንተ የታቀደ ነው። ስለዚህ አሁንም አንተ ተጠንቀቅ፣ ይገልሃል። በጣም መጥፎና የተረገመ ሰው ነው ይሄ ሰውዬ አለው። ከዛ በኋላ ወይኔ ያለ እንግዲህ ሚኪያስ ነው ብሩኬ በጣም ነበር የደነገጠው። እሱ ነው እንደዚህ ያደረጋት፣ ላንተ የተተኮሰ ነው፣ እሷ ራሷን መስዋዕት ያደረገችው ላንተ ብላ እንጂ አንተን ነበር ለመግደል ያስበው አለው። እንግዲህ ኢንስፔክተሩ አቶ ሚኪያስ እንግዲህ የብሩክ ጠላት ነው። እናም ከዚህ በፊትም በመኪና ገጭቶት ሞቷል ብሎ ያስወራው እሱ ራሱ ይሄው ሚኪያስ ነው። እንግዲህ ያ ሁሉ ኢንስፔክተሩ ለሚኪ ሲነግረው ሚኪ ምላሱ ሁሉ ተሳሰረ።
ታዲያ ይሄ ሁሉ ጉድ ካሌብ እየሰማ ነበረ። ሁሉንም ነገር ካሌብ ሰማ። ከዛ በኋላ እንግዲህ ካሌብ ውሳኔውን አይታችሁታል ማለት ነው። እናቱ እንደማይመልስ አይወለድ ይባላልና ሚኪ ዋጋውን ማግኘት አለበት። በቃ ማለት መሞት አይደለም እሱ ነው አስሮ በቃ አስሮ ጥፍር አድርጎ ማሰቃየት፣ እህልም ውሃም ከልክሎ እችን ምስኪን ቆንጅዬ ልጅ አስበላት። የእውነት ትርሲት ከሌለች ሲጀመር በጣም ነው የሚያስጠላው ድራማው። ሰው ጓጉቶ የሚያየው ብሩክና ትርሲት አንድ ላይ ይሆናል ብሎ ነበረ። ጭራሽ ጋሏት ቁጭ አደረገ። አሁን ታዲያ አቶ ሚኪያስ ይሄ ንብረት በሙሉ የኔ ነው ብሎ እንግዲህ እየፎከረ ነው ማለት ነው። ስለዚህ አሁንም ደግሞ ብሩኬን የሆነ ነገር ከማድረግ ወደ ኋላ አይልም። ከዚች ከርብቃ ጋርም ተባብረው የትርሲትንም እናት የሆነ ነገር ማድረጉ አይቀርም ሚኪያስ ማለት ነው። ምክንያቱም የትርሲት እናት አሁን ሚኪያስን በጣም ትጠላዋለች። በዛ እንድትመርዛት ያዛታል ርብቃን ማለት ነው። እና ርብቃን ራሱ ከዛ ቤት ውስጥ ማስወጣት አለባቸው። ፋይዳ እኮ የላትም፣ ኖራም አልኖረችም። አሁን ምንድን ነው የምትሰራው ውስጥ የርብቃ እዛ ቤት? የምሬን እኮ ነው። እንዴት እንደሚያረጋት ለሴትዮዋ ምን አይነት መልስ እንደምትመልስ። አባቷ በዚህ እድሜያቸው አይናፋር ስርዓት ያላቸው ናቸው። እሷ ግን እናቴ እንዴት እንደሚያደርጋት አይታችኋል። ርብቃ የምትባለዋ ማለት ነው። እኔ አሁን ትርሲት ብቻ ነች ያሳዘነችኝ። ኧረ እንደው ውሸት ነው ባለው እንደው ዶክተሮቹ ሰፕራይዝ ባደረጓቸው ብዬ ተመኘው። የምር ምን አለበት ብቻ አላቅም። ብሩክ ግን ቅጥል ድብን እርር ነው ያለው። በቃ እርር። የእሷ መሞት አይደለም የሚኪያስ እንደዚህ ማድረግ ነው ያሳረረው። አሁን በጣም ቆስሏል ውስጡ። በቃ አልቅሶ እንኳን የሚወጣለት ሰው አይነት አይደለም ብሩክ። አይኑ ሁሉ ደም መስሏል። ያ ግን ጠንብር ያለ ጠንብርብር ቢራውን ቤት አምጥቶ ሲጋት ነበረ። አያችሁ ትርሲት እናቴ እያለ እዛው ፈግም አለ እንደ ዶሮ ማለት ነው። አገራችን እንትን ዶሮ ሲታመሙ እንዴት ነው ቀና ሲሉ እዛው ብድግ ድፍት ይላሉና ልክ እንደዛ ነው። ትናንትና ሚኪያስን አይታችሁት ከሆነ ማለት ነው። ታዲያ ካሌብ አወጣ አወረደ። እህቱንም ጠየቃት። የእናትሽን ገዳይ ብታገኚ ምን ታደርጊያለሽ ሲላት ለፖሊስ እናገራለሁ አለችው። ለምን ለፖሊስ? ፖሊስ አላስራውም ካለስ? ለምን አላስራውም ይላል? ወንጀለኛ እኮ ነው። ጥያቄውን ነው መልሽልኝ። ፖሊስ አላስራውም ካለስ? አላስራውም ካለ እኔ ገለዋለሁ። እናቴን እኮ ነው የገደለብኝ። አዎ ልክ ነሽ፣ መገደል አለበት። አዎ መግደል አለበት ሲል እንግዲህ ደጋገሙ። ካሌብ ወይ ፌቡዬ ምን ሆነሽ ነው? ምን ሆነክ ነው? ምንም። ምን ሆንኩ? አይ ተናደሃል፣ እልህ ውስጥ ገብተሃል። አይ ምንም አይደለም እያለ እንግዲህ ልጁ በጣም እየተንቀጠቀጠ ነበረ። እንግዲህ እርግጠኛ ነኝ ያው ሚኪያስን እንትን ይለዋል ብዬ ተስፋ አደርጋለሁ። ማለት አንገቱ ላይ ነበር ማቆም። እሱ የተረገመ እናታቸውን ነጠቃቸው። አባታቸውን እንግዲህ 2 ጊዜ ሊገለው ነበር። ከዚህ በፊት በመኪና አደጋ ሞቷል ብሎ እንትን አለ ማለት ነው። አሁንም ደግሞ ልክ ትርሲት እንደ ብሩክ ነው የምትሆነው፣ እመኑኝ ማለት ነው። ይቆያል እንጂ ትመጣለች። ልክ እንደ ብሩኬ ማለቴ ብሩኬ ሞቷል ተብሎ አልነበር የተደመደመው? አሁንም ይሄ እሷም እንደዛ ነው የምትሆነው። ትመጣለች፣ ግን የማስታወስ አቅሟ ምናልባት እንትን ይላል፣ ግን ትመጣለች። እመኑኝ ማለት ነው። ትርሲት ትመጣለች፣ ግን ልጆቿን ልትረሳ ትችላለች። ልጆቿን አትረሳም። በእርግጥም ሚኪያስን ልትረሳና ብሩክን ልታስታውሰው ትችላለች። ብቻ እንደዛ ነው የሚመስለኝ እኔ። ትርሲት ግን ትመጣለች። ልክ አሁን ብሩኬ ጠፍቶ እንደኖረው ማለት ነው። ብሩክ እንግዲህ ጠፍቶ ኖሮ አይደለ የርብቃ አባት ጋር ተጠግቶ ሊስትሮ ሲሰራ የነበረው። ስለዚህ አሁን ሁሉም ነገር አቶ ሚኪያስ ወደ መቀመቅ ይገባል። ከዛ ብሩክና ትርሲት ደግሞ አንድ ላይ ይኖራሉ። እኔ ትዕግስት ነው የሚያስቀኝ። እንደው ትዕግስት እኮ እሱ በል ያለውን ነው የሚለውና አሁን እንግዲህ አንገዳዩን ፈለገ ግደል። እንዴት አንድ ሰው መግደል ያቀታሃል? ሰውዬ በወሬ ቢሆንማ እኮ ሁሉንም እንጨረሳቸው ነበረ። ግን ገዳዩን ፈልጎ ማግኘቱ ነው ለኔ ከባድ የሆነኝ አለው። እንዴት ይታባቱ ሄደ ያልኩ ቦታ የለም። ግን ሰውየውን ታውቀዋለህ?
እኔ ታውቀዋለሁ ፎቶውን ሰጥተኸኛል እንደ በፎቶ ካልሆነ በስተቀር ግን አንተ በጣም ትገርማለህ ሚኪያስ። ይሄንን ያክል ክፋት፣ ይሄንን ያክል ርቀት መሄድ ስለምን አስፈለገ? ዝም በል ትዕግስተ። የተዳፈነ እሳት አትጫር እንደገና። ዝም በል በቃ። ጭራሽ ቁስሌ ልትቀሰቅሰው ነው እንዳንተ ደግሞ እያለ ጭራሽ እንዴት እንደሚሆን እንግዲህ አይታችሁታል ማለት ነው አቶ ሚኪያስ። በስተመጨረሻም ታዲያ አንተ ከዚች ሞት መሰናበት አለብህ፣ እናቴን ገለሃትማ በህይወት አትኖርም ሲል እንግዲህ ካሌብዬ የልጅ አዋቂ ሰራለት ማለት ነው። ስለዚህ አሁን ምን የሚፈጠር ይመስላችኋል? ሚኪያስ ገና ነው፣ ብዙ ነገር ይጠብቀዋል ማለት ተገቢውን ቅጣት ማግኘት አለበት። ለምን እንደዚህ እንዳደረገ፣ ለምንድን ነው ብሩክንስ ይሄን ያክል ጫና ያሳደረበት፣ ምን አድርጎት ነው የሚለው ጥያቄ አለ ገና። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ።